ማስተር አብነት በመጨረሻም ኑዛዜ ተናዘዘ። ስለ ኑዛዜውስ ምን አለ? ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁልኝ? ዛሬ አንድ ስለ ሚስተር አብነት የሆነ ነገር መናገር ፈልጌ ነው የመጣሁት። በሶሻል ሚዲያ ከቲክቶክ እስከ ዩቱብ ከቲዩብ እስከ ፌስቡክ ያየሁትም ማለት ነው ውድ ቤተሰቦች እና አንድ ሰው ታመመ ሲባል እኛ ጤነኛሞቹ ሙሉ አካላት ያለን ሰርተን የምንተዳደር የቀን ስራም ሆነ ምንም ሆነ ሰርተን የምንተዳደረው ግን ለምንድነው በሰዎች በአቋራጭ ለመክበር ገንዘብ ለማግኘት የምንሯሯጠው? እኔ ምሬን ነው የምላችሁ። እንደዚህ የሚያደርጉ ሰዎች ግን እግዚአብሔር ልቦና ይስጣቸው ነው የምለው ማለት ነው። እና ውድ ቤተሰቦች አሁን በሚስተር አብነት ምክንያት በጣም ብዙ አካውንቶች ተከፍተዋል ማለት ነው። አብሶ ቲክታክ ላይ በጣም ብዙ ማለት ነው። እና በሱ እያመሃኙ እሱ ብር ሰብስቡልኝ ብሏል እያሉ በጣም ብዙዎቹ ብር እየሰበሰቡበት በስሙ እንደዚህ ነው እያሉ ነው። በነገራችን ላይ ሚስተር አብነት እኔ ብር አያስፈልገኝም ብሎ ተናግሯል ማለት ነው። እኔ የሚያስፈልገኝ የእናቶች ጸሎት፣ የአባቶች ጸሎት፣ የልጆች፣ የአዋቂዎች የሁላችሁም በሞላው ዓለም የምትገኙ ውድ ኢትዮጵያውያን ጸልዩልኝ ብሎ ነው ያለው እንጂ ብር አሰባስቡልኝ ብሎ አላለም። ወይም ብር ሰብስቡልኝ ብሎ አላለም። ሌላው አሁን ትልልቅ ታዋቂዎች ያሉት እኛ ብር ማንኛችንም በሆነ ማንኛችንም ኢትዮጵያውያኖች እሱን የማሳከም ግዴታ አለብን ያሉት። ምክንያቱም እሱ በጣም ለብዙዎች ለምስኪኖች፣ ለኔ ቢጤዎች ለብዙዎች የደረሱ ነው። እሱ ራሱ እዚህ ድርጊት ላይ የተደረሰውና የደረሰው በጎፋ በተፈናቀሉት እናቶችና አባቶች በዛ ምክንያት ነው። ልረዳ ሄዶና እኛ ኢትዮጵያኖች ማሳከም አለብን መርዳት አለብን ነው እንጂ ያልነው ብር አዋጡልኝ እሱ አላለም። እሱ ጸልዩልኝ ነው ያለው ማለት ነው። በነገራችን ላይ እናንተ ዩቲዩብ ላይ ገብታችሁ ሙሉን አላያችሁትም እንጂ የተለቀቀውን ቪዲዮ ኢንተርቪው የተደረገውን እኔ በጣም ነው ያሳዘነኝ። በነገራችን ላይ ሀዘን በጣም ከባድ ነው ማለት ሀዘንን እናንተ ጠንካራ ከሆናችሁ እናንተ ጀግና ከሆናችሁ ብዙ ነገሮችን ካሳለፋችሁ በቃ አለ አይደል እግዚአብሔር ደግሞ ጥንካሬ ኃይል እንዲሰጣችሁ ነው እንጂ ከባድ ነው። እና ደግሞ ችግር ራሱ ብዙ ነገር ያስተምራችኋል። በነገራችን ላይ እኔ በጣም ችግረኛ ነበርኩኝ እና ከዛ እናቴ 100 ብር ሰጥታኝ ነበር አለ። ከዛ ሆቴል ቤት ሄጄ ልበላ ቁጭ ስል ከዛ እህቴ ደወለች አለ እንዳጋጣሚ ማለት ነው። እና እህቴ ስደውልልኝ ከዛ ለሷ ለእህቴ አነሳውላት አለ። ከዛ አንስቼላት ሳወራት ወንድሜ እኔ በጣም ልብስ እፈልጋለሁ አለችኝ አለ። ደግሞ በጣም ነው አለ የምወዳት። የኔ ልብሶች ትለብሳለች፣ የኔን ጃኬቶች ትለብሳለች። የቤቱ ሰው ሁሉ በጣም እንወዳታለን። ቤተሰብ በሞላ እንወዳታለን። ወንድሞችም ሀብታሞች ናቸው፣ ቤተሰብም አላቸው አለ። እና በቃ በአካባቢ ሰው በጣም የሚታወቁ ናቸው አለ ማለት ነው። እና እኔ ብር የለኝም አለ። እና እህቴን ደግሞ ማስከፋት አልፈለኩም ማስቀየም አልፈለኩም አለ። ከዛ በኋላ ያቺ 100 ብር በዛ ሰዓት በሰዓቱ ጊዜ ትሰራ ነበር አለ። ማለት አሁን ላይ ነው እንጂ ኑሮ የተወደደው በፊት 100 ብር ብዙ ነገር ይሰራል። እና ከዛ ደወልኩላትና ነይ ስላት ከዛ እሺ አለችኝ አለ። ከዛ ብጠብቅ አልመጣም ከዛ ሆስፒታል ተደወለልኝ አለ። ሆስፒታል ሲሄድ ደክማለች አለ። እሷ ህይወቷ ሊያልፍ ማለት ነው። ከዛ ሆስፒታል እጄ ላይ እያለ ህይወቷ አለፈ አለ። በጣም መወዳት በጣም እና በጣም በቃ ቤተሰብ ማስቸገር አልፈለኩም እሷ መርዳት ነበር የፈለኩት አለ ማለት ነው። ከዛ እሷ ልረዳ ከዛ እሷ እንትን ላይ አለፈ። ከዛ ፈጣሪን በጣም ለመንኩት ተማጸንኩት። አንተ ገንዘብ ለኔ ሰጥተኸኝ ሁሉ ነገር ሰጥተኸኝ እኔ በቃ የኔ ቢጤዎችን መርዳት እግራቸውን ማጠብ የተለያየ ገንዘብ መስጠት እንደዚህ በቃ የወደቁትን ማንሳት ነው አላማዬ ፍላጎቴና እግዚአብሔር ሆይ አንተ ስጠኝ መልካም ነገር ስጠኝ። በቃ ገንዘብ ሀብት በሀብት አድርገኝ አትረፍርፈኝ ብዬ አምላኬን ጌታዬን ለመንኩት። ከዛ እሱም አላሳፈረኝም ሰጠኝ። ከዛ ደጋግ ደግሞ ኢትዮጵያውያኖች አሉ ይሄንን ነገር ትሰራ ሳደርግ በራሴ ከዛ ደግሞ ኢትዮጵያውያኖች እንዲሁ ከጎን ያግዙ ጀመር። ለበረከቱ መሳተፍ ሲፈልጉ እኔ ስላክ ሳደርስ እነሱ ይሰጡ ጀመር። እና አምላኬን ለምነው አላሳፈረኝም። ከዛ ይሄንን ብዬ ተሳልኩኝ እና በጣም ሀዘኑ በጣም ከባድ ነበር። የእህቴ ሞት በጣም አዘንኩኝ። በጣም በቃ
የፈለገችውን ሳላደርግላት ህይወቷ አለፈ። በጣም ተጸጸትኩኝ እና እንደዛ እያደረግኩኝ ከዚያ ያንን ሳደርግ በጣም ኢትዮጵያውያኖች ውድ ኢትዮጵያውያኖች ከጎኔ ነበራችሁ እና እሷ ታማ በዛ ምክንያት ነው የሞተችው እና ህመሜን ደብቄ እንደዛ ነበር የተናገርኩት። አሁን ለእናንተ ይሄንን ህመሜ በመናገሬ በጣም ይቅርታ በሞላ ያላችሁ ኢትዮጵያውያኖች አስጨነቅኳችሁ ሲል በጣም አሳዘነኝ። በነገራችን ላይ ምን እንደሆነ ታውቃላችሁ? እሱ ለራሱ ለህመሙ ተያስብ ለኢትዮጵያ ህዝብ አሰበ። ምክንያቱም አንድ አመት ሙሉ እንግዲህ ጎፋ ከረዳ አንድ አመት ሆኖ በአንድ አመት ሙሉ ያንን ህመም ተሸክሞ ጨነቀኝ ምን አይልሽ ሳይል የኔን ቢጤዎችን ይረዳል። እና ደግሞ ውድ ኢትዮጵያውያን ደጋግ ልብ ያላችሁ በቃ እጃችሁን የምትዘረጉ የምትሰጡ እግዚአብሔር ይባርካችሁ። የምር አንዳንድ ጊዜ ለመስጠትም መሰጠት ያስፈልጋል አይደል? እና እግዚአብሔር አብዝቶ ይስጣችሁ። ከዚህ በላይ የምትሰጡ ብዙዎቹን ረድቷል። በጣም በሚሊዮን የሚቆጠሩ እናቶችን አንስቷል። አብሶ አባቶችን በጣም ብዙዎቹን ህፃናቶችን አንስቷል። እና ለሚስተር አብነት እግዚአብሔር ይማርህ። እግዚአብሔር በሰላም በቃ ህክምናህን ጨርሰህ እንደምትመለስ ባለሙሉ ተስፋ ነኝ። እና እኔ አንጀቴን በላይ በቃ ልመለስም ላልመለስም እችላለሁ ድኜ ያንን የሚያውቀው ፈጣሪ ነው ሲል በቃ ይሆናል አይደለ? እና እኔ ያለምኩት ያቀርኩት አለ ያንን ደግሞ ማሳካት አለብኝ። ያንን ሳላሳካ ወደ ህክምናው መግባት አልፈለኩም። ምክንያቱም እኔ የምፈልገው አላማዬ እንዲሳካልኝ ነው። የኔ ቢጤዎችን ለምኜ እንደዛ ብዬ ነበር ሲል በጣም አሳዘነኝ። እሱ የሁለት ልጆችን አባት ነው፣ ሚስት አለው። ልጆቹ አባቴ እያሉ ስለሚሉ ለልጆችህ እግዚአብሔር አምላክ ለሀገር ያብቃ። በደንብ ታክመህ ድነህ እና ደግሞ እግዚአብሔር እሱ ምን ይሳነዋል? የእናቶች ጸሎት የእናቶች እንባ እና እግዚአብሔር በቃ ምሕረቱን ይላክልህ ነው። እኔ አንዳንድ ጊዜ ምን ይሰማኛል መሰላችሁ? ምርቃትም አንዳንድ ጊዜ እርግማን ይሆናል እንዴ ነው ያልኩት። የእውነት እኔ አሁን ለምሳሌ እኔ አምላኬ ሆይ እንዲህ አድርግልኝ አምላኬ ሆይ እያልኩኝ ሁል ጊዜ እንትን እላለሁ። እውነቴን ነው የምላችሁ። እግዚአብሔር እኔ በምን አመንኩ መሰላችሁ? እግዚአብሔር ኃጢአተኞችን ሳይሆን ኃጢአትን ነው የሚጸየፈው ይባላል። ትክክል ነው። ምንም አልተሳሳተም። ምንም ስህተት የለውም ከቃሉ ማለት ነው። አባቶች ያስተምሩ ለምንድነው ታውቃላችሁ? አንዳንድ ጊዜ በቃ እኛን ኃጢአተኞችን እግዚአብሔር በቃ ሁል ጊዜ ወደ እሱ እንድንመጣ ወደ እጁ እንድንሄድ ሁል ጊዜ እንደሚፈልገን ነው። በቃ ሁል ጊዜ ልጆችን ኑ እያለ እንደሚከተለን ያመንኩ። ምክንያቱም አሁን ሚስተር አብነት ለሱ የሚገባው አይደለም። የምሬን ነው የምላችሁ። የምርቃት እኮ እንትን በቃ በኪሱ ነው የሚሞላው። አንድ ሰው ስታደርጉ የመንፈስ እርካታ አለው። የመንፈሱን እርካታ ብላ የሰዎቹን ደስታ ምናምን ስታው እንዴት ነው ውስጣችሁ የሚደሰተው? እንኳን እሱ እዛ እግራቸውን እያጠበ እኛ በእጃችን ለመንካት የተጸየፍነውን እንደዛ እንትን ለማለት እሱ ግን ጓንት እንኳ አይለብስም። እነዛ ምስኪኖች ሲያነሳ ሲያጥብ እጃቸውን ሲንከባከባቸው የምሬን ነው የምላችሁ። እና እኛ ገንዘብ ሰጥተን ራሱ ሲበሉት ሲስቁ ስናይ እንዴት ነው ውስጣችን የሚደሰተው? እሱ ደግሞ እንደዛ በእጁ ጓንት እንኳ ሳይለብስ ነው የሚያጥባቸው። እና እኔ የቢኒያምና የሚስተር አብነት እኔ እንጃ እግዚአብሔር በቃ አድሏቸው ነው። አንዳንድ አሉ እኮ አሁን ሰራተኛ ቀጥረው የበጎ አድራጎት እያሰሩ ሰራተኛ ቀጥረው እንደዚህ ምናምን እያሉ ከህዝብ ገንዘብ እየሰበሰቡ እኛም በጎ አድራጎት አንከባካቢ ነን፣ በጎ አድራጎት አብሪ ነን፣ አጠጪ ነን የሚሉ እኮ አሉ። አንድ እንኳን ጎንበስ ብለው ሲያጥቡ ወይ የሆነ ነገር ሲያደርጉ አይተናናቅም። በገንዘብ ብቻ ማለት ገንዘብ ብቻ እንትን እያሉ እየሰበሰቡ ከህዝብ ይሰጣሉ። እንትን ይላሉ። እንደሱ እኮ ያለ መልካም የለም፣ እንደሱ ያለ እኮ የሚያደርግ የለም እንላለን። እና እንደዚህ ያሉ አሉ። እና እኔ አንድ ነገር የማሳስበው አሁን በመጨረሻ ቪዲዮ በሱ ስም ገንዘብ የምሰበስቡ ከዚህ ነገር ተቆጠቡ ነው የምለው። የእውነት እግዚአብሔር አይለመናችሁም። እና በሱ ስም ገንዘብ ብዙ አካውንቶች እየከፈቱ ሱርሊ ብሏል እሱ ነው እኔ ነኝ እያለ የሚላችሁ እናንተ ደግሞ ገንዘባችሁን ጠንቀቅ በሉ። ለማንም አትስጡ፣ አታድርጉ ባይኔ ማለት ነው። እና ገንዘባችሁን ያዙ። እሱ አሁን ላይ ገንዘብ አልፈለገም፣ ጸሎት ነው። ገንዘብ ደግሞ የሚያስፈልገው ከሆነ በራሱ አካውንት በራሱ ገብቶ በራሱ ይለምናል። ያን ጊዜ ሁሉም የበጎውን አድራጎት ያደርጋል ማለት ነው። ውድ ኢትዮጵያውያኖች እና እንዳትሞኙ፣ ገንዘባችሁን እንዳትበሉ ተጠንቀቁ ባይ ነኝ። አትስጡ ለማንም ማለት እሱ ገንዘብ አይፈልግም፣ ጸሎት ብቻ ነው የሚፈልገው። አትስጡ ደግሞ ተስገብጋቢዎች፣ ሰርታችሁ የምታድሩ በላባችሁ ስሩ፣ ልፉ፣ ጋጡ። የሰው ገንዘብ አትለምኑ ነው የምለው ማለት ነው። እና እንደዚህ የምታደርጉ ሰዎች ከእንደዚህ አይነቶቹ ተቆጠቡ እላለሁ ማለት ነው። እና ደጋግ እህት ወንድሞች የመልካም ነገር የምታደርጉ እግዚአብሔር እድሜያችሁን ያርዝመው።
እኛም ወደ እናንተ እንድንመጣ መልካም ነገር እንድንሰራ እግዚአብሔር ልብ ይስጠን ነው የምለው ማለት ነው። ልብ ይስጠንና እኔ ሚስተር አብነት እንደዚህ የምታደርጉ ሰዎች ተው ነው የምለው። እኔም ሞጣ ራሱ አስደስቶኛል የምር አንዳንድ መጥፎ ቃላቶች ምናምንም ቢናገር በቃ በጣም አስደስቶኛል የተናገረው ነገር እረዳሃለሁ አሰባስብልሃለሁ ያለው እና ሁላችንም የበኩላችን መወጣት አለብን ብዬ አምናለሁ ማለት ነው። እና በጣም ነው በቃ ሞጣ ራሱ ያስደሰተኝ ማለት ነው። እረዳሃለሁ ምናምን ሲለው እና ሁሉም እንደሚረዱት ባለሙሉ ተስፋ ነኝ ማለት ነው። እና ግዴታችን ነው ደግሞ መልካም ነገር ቢኒያም አሁን እኔ ውጭ ሀገር ሄጄ አልታከምም ብሏል። ግን እሱም ሄዶ ቢታከም ደስ ይለኛል። ሰውነቱ ራሱ እኮ እሱ ምን እንደሚመስል እሱ ራሱ ደብቆ ነው ያለው። እና ሀገራችንን ሰላም ያድርግልን። መልካም ጊዜ ይሆንላችሁ። ባይ ባይ